ጌታ ኢየሱስን እንደ ግለረኛ አድርጎ ተቀብሎ ዳግም ተወልዶ አንድ ሰው ከጸጋ እውነት እየራቀ በሄደ ቁጥር ለሃይማኖትና ጳውሎስ እንደሚለው ለተራ አሮጊቶች ተረት እየቀረበ ነው ማለት ነው። ስለዚህ እኔ ነገርኳችሁ አንድና አንድ ነገር ብቻ ነው። መዳን በኢየሱስ ክርስቶስ ነው። መዳን በጸጋው ብቻ ነው። መዳን በመስቀሉ ስራ ነው ብዬ ስነግርባችሁ አንድ ነገር ነበር የሆነው አለ ምዕራፍ 3 ላይ ክርስቶስ ኢየሱስ በአይናችሁ ላይ እንደ ተሰቀለ ሆኖ ተስሎባችሁ ነበር። እንዲሁም ምን ይሄን አዚም ነው የምለው አለ ጳውሎስ። ማን ነው አዚም ያደረገባችሁ? መንፈሳችን አንድ የሚራበው እውነት እኮ ይሄ ብቻ እኮ ነው። ገብቷችኋል? የዳነበትን እውነት ስንነግረው ነፃነታችንን ስናወራ ጳውሎስ አሁን የገላትያን መጽሐፍ ሲጽፍ የጻፈበት ለመጽሐፍ ያነሳሰው የራሱ ሪዝን አለው። ምክንያቱም ይሄ ደብዳቤ ስለሆነ ማለት ነው። የገላትያ መጽሐፍ ማለት ለገላትያ ሰዎች የተላከ ደብዳቤ ነው። አንድ ደብዳቤ ደግሞ ለአንድ ሰው ጽፋችሁ ስትልኩ ማስተላለፍ የፈለጋችሁት መልእክት ወደዛ ሰው የምትልኩበት ደግሞ ምክንያት አላችሁ ማለት ነው። ዝም ብሎ እንደመጣለት ስለማይጻፍ መጨረሻ ላይ እንደዚህ ይላል፣ ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ ስራ እንዳይጸድቅ ግልጽ ነው። ኢየሱስ ጌታ ነው። ስለዚህ አሁን ጻድቅ በምን ይኖራል? በምን ጸደቅን? በጸጋው አይደል? ከዛ ጻድቅ በምን ይኖራል? አሁን አንድ ሐሳብ ነግራችሁ ልጨርስ ነው። ጳውሎስ የመከረውን ምክር አወራችሁና ከዛ እንዴት ይሄን ጸጋ ደግሞ እዚህ ምድር ላይ አሁን ዛሬ ወተን ነገ ወተን እንዴት ነው የምንኖረው የሚባለው እናወራለን። ነገር ግን አንድ ምዕራፍ 4 ከቁጥር 8 ጀምሮ ላንብብላችሁ። ነገር ግን በዚህ ጊዜ እግዚአብሔር ሳታውቁ በባህሪያችሁ አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ። አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅ ወደ መጀመሪያ ትምህርት እንዴት ትመለሳላችሁ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚህ ልትገዙ ትወዳላችሁን? እችን የፈለኳት ብዙዎቻችን በነፃነት እንኖር ዘንድ ክርስቶስ ነፃነት አወጣን ብለን፣ ነገር ግን ብዙ አማኝ የጸጋውን እውነት ለማወቅ ባለመፍቀዱ የተነሳ የእግዚአብሔርን እውነት ቁጭ ብሎ ለመማር ካለመፍቀዱ የተነሳ በባርነት ነው የምንኖረው። ነፃ የወጣን ባሪያዎች ማለት ነው። ተደርጎልን እንዳልተደረግን ጸሎታችን እንደ ጸጋው እውነት ላይ ያልቆመ ጸሎት፣ የተቀበልነውን ከእንደገና ስጠን እያለን የተሰራውን ከእንደገና ስራልን እያለን መልስ የሌለው ጸሎት ማለት ነው። ስለዚህ ይሄ ምን ባርነት እንለዋለን። በነፃነት ኑር ነፃ ወጥተን ነገር ግን ደግመን በባርነት። ስለዚህ ጳውሎስ በጭንቅ ይላል መጽሐፉ ሲጀምር። በጭንቅ የሚጸልይላቸው ወይ ደግሞ የሚያስተምራቸው ምን እያለ ነው? በቃ ደግማችሁ በባርነት ቀንበር አትያዙ። ኦሬዲ ነፃ ወጥታችኋል። ኦሬዲ ተባርካችኋል። ኦሬዲ እግዚአብሔር ከናንተ ጋራ ነው እና በእኔ ውስጥ ነው ያላችሁ አትጸልዩ። እርሱ እኮ በእናንተ ውስጥ ነው፣ ያልተሰራላችሁ ነገር የለም እያለ የነፃነትን እውነት ይነግራችኋል ማለት ነው። ብዙ ጥቅሶች አሉ። በአርነት ውስጥ ነው ያለን፣ በነፃነት ነው ያለው ነው። ነገር ግን ጳውሎስ በባርነት ቀንበር ደግማችሁ አትያዙ እያለ ይመክራችኋል። በባርነት ቀንበር ደግሞ ያለመያዝ መድኃኒቱ ደግሞ ጸሎት አይደለም፣ መጀመሪያ እውነትን ማወቅ ነው። እውነትን ታውቃላችሁ። እውነት ደግሞ ምን ይላችኋል? አርነትን ያወጣችኋል። ገብቷችኋል? ሰው ደግሞ እውነትን ለማወቅ ከእግዚአብሔር ቃል ጋር መስማማት አለበት፣ ጊዜ ማጥፋት አለበት ከእግዚአብሔር ጋር። ስለዚህ የጸጋውን እውነት እንድንማር እንደዚህ ግድ ይለናል ማለት ነው። አሁን ይሄን ሐሳብ ነግሬያችሁ ጨርሳለሁ ማለት ነው። አሁን ይሄን ያወራነው ጸጋ የተባለው እውነት ያውን ባለፈው ሲሎ ነበር። ፋውንዴሽን ላይ የምንሰጠው ዲፊኒሽን አለ። ጸጋው ማለት በእኛ አለመቻል ላይ የተገለጠ እግዚአብሔር ምንድነው መቻሉ። በጸጋው ነው የምንኖረው ስንል በእግዚአብሔር መቻል ላይ ነው የምንኖረው ማለት ነው። በመለኮታዊ ኢነርጂ በመለኮታዊ አቢሊቲ ነው የምንኖረው ማለት ነው። ስለዚህ ይሄን እስካሁን ያወራነውን አቅማችን ነው፣ ብርታታችን ነው። መለኮታዊ አቅም በእኛ ውስጥ አለ ያለውን ጸጋ እንዴት እንኖረዋለን ስንል አማራጭ የሌለው እውነት አለ። ጸጋው በእምነት እንዳዳነን ሁሉ ጸጋውን የምንኖረው በእምነት ነው። አሁን እችን ሐሳብ ስሙ። ብዙ ሰው ስለ እምነትም ያወራና በእምነትም ነው የምንኖረው ይልና ስለ እምነትም ያስብና ሳያስበው እምነትንም ወደ ስራ ይቀላቅለዋል። እምነት ፓስተርም ሲል ነበር አይደል አንዴ፣ እምነት ወይም ደግሞ ጸሎት የእግዚአብሔርን እጅ መጠምዝዞ ማሰራት አይደል። እግዚአብሔር ከስራው ካረፈ የዛሬ 2000 ዓመት ሆኖታል። በእምነት እግዚአብሔርን አናንቀሳቅሶም። እግዚአብሔር የዛሬ 2000 ዓመት ተንቀሳቅሷል።
አሁን ጸጋና እምነት የሚባሉ ጉዳዮች አሉ። ጸጋ የእግዚአብሔር ፓርት ነው፣ እምነት ደግሞ የኛ ፓርት ነው። ጸጋ ጋር ምንም ያዋጣ ነው ነገር የለም። እግዚአብሔር ሁሉን ሰርቶ እንኩ ብሎናል። ይሄን ጸጋ ለመኖር ግን ከኛ አንድ የሚፈለግ ነገር አለ፣ እምነት የሚባል ነገር አለ። እምነት ደግሞ ሰርተን የምናመጣው ጉዳይ እንኳን አይደለም እኮ እምነት። መጽሐፍ ቅዱስ ገላትያ ላይ ምን ይላል? እምነት መጣ ነው የሚለው። እንዴት ወደኛ መጣ ሲባል እውነት ወይ ደግሞ ወደኛ እንዴት አፕሊካብል እናደርገዋለን ሲባል እምነት ከመስማት ነው። መስማት ደግሞ ከእግዚአብሔር ቃል ነው። ከምን ቃል? ከጸጋው እውነት፣ የጸጋው ቃል። ስለዚህ አንድ ሰው የጸጋው ቃል እየሰማ ሲሄድ ባይ ዲፎልት ውስጡ እምነት ይገነባል፣ እምነት ዲቨሎፕ ይሆናል። ስለዚህ ይሄን የኛ ፓርት የሆነው እምነት አለ፣ የእግዚአብሔር ፓርት የሆነ ደግሞ ጸጋ የሚባል ጉዳይ አለ። አሁን ብዙ ሰዎች በማይሰራ እምነት የሚኖሩት ምን እንደተሰራ ማንበብ አይፈልጉም። በክርስቶስ የተሰራ ነገር ምን እንደሆነ ቁጭ ብለው መማር አይፈልጉም። ነገር ግን በእምነት ነው የምንኖረው ይላሉ። ይሄኔ እምነት ምን እንደሚሆን ታውቃላችሁ? ፍላጎት ይሆናል። እምነት ዝም ብሎ እንትን ይሆናል፣ ይሄ እብደት ይሆናል። በቃ አሁን እንደዚህ ምናምን ነገር ይሆናል እምነት። እውነት የእምነት መንፈስ የሚሰራባቸው ሰዎች ግን እዚህ ላይ ቤዝ ያደረጉ ናቸው። እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል። ይሄ ከመንፈስ የጀመረ እምነት እንለዋለን። አንዳንድ እምነት አለ ከፍላጎት የጀመረ ከአይምሮ የሚጀምር እንዲህ ዝም ብለን የሆነ ነገር ስናይ ያየነውንም እኮ በእምነት አፕሊካብል ለማድረግ ስን ወደ እግዚአብሔር ቃል ተመልሰን ሲሆን ይሰራል። ነገር ግን እንዲሁ ዝም ብሎ በእብደት ገብቷችኋል አይደል? እውነተኛ እምነት የጸጋው እውነት ላይ ይመሰረታል። ምን ማለት ነው? እኔ እኮ በክርስቶስ ኢየሱስ ተባርኬያለሁ፣ እኔ እኮ በመስቀሉ ጸድቄያለሁ፣ እኔ እኮ በመስቀሉ ቅዱስ ሆኛለሁ፣ እኔ እኮ በመስቀሉ እግዚአብሔር ነፃነትን ሰጥቶኛል፣ እኔ እኮ በመስቀሉ ከአይምሮ ሁሉ የሚያልፍ እግዚአብሔር ሰላም ተሰጥቶኛል፣ እኔ እኮ በመስቀሉ በመንፈስ ቅዱስ የሆነ ደስታ ተሰጥቶኛል። ይሄ ለኔ የማይናወጥ እምነቴ ነው። ምክንያቱም በጸጋ የተሰራልኝ የማይጠፋ የማይሻር የመስቀሉና የጸጋው ስራ ስላለ። ስለዚህ ሁሉ ጊዜ አስተውሉ። እናምናለን ስንል እግዚአብሔር ረስቶን ልክኛ የሆነ ጸሎት ስንጸልይ እግዚአብሔርን ልጄ ለካ ጸልየ ብለው የሆነ ዶቶች የሆነ ኪጫናል ማለት አይደለም። እግዚአብሔር የሆነ ነገር ፕረስ አድርጎ አሁን ወደኛ ያ ጸሎት መልስ ይመጣል ማለት አይደለም። እግዚአብሔር የዛሬ 2000 ዓመት ተንቀሳቅሷል። የዛሬ 2000 ዓመት በክርስቶስ ኢየሱስ የተፈጸመውን ነገር ዛሬ አመተን በጸሎታችን መሃል በጥናታችን መሃል መሬት ላይ ለማውረድ ማድረግ ያለብን አንድ ነገር ነው። የእግዚአብሔርን እውነት ማወቅ አለብን። የእግዚአብሔር እውነት ያወቀ ሰው ጸሎቱ እንደ እግዚአብሔር ቃል ነው የሚሆነው፣ ንግግሩ እንደ እግዚአብሔር ቃል ነው የሚሆነው፣ እምነቱ እንደ እግዚአብሔር ቃል ነው የሚሆነው። ኢየሱስ ጌታ ነው። ብዙ ጊዜ ካያችሁ ይሄ እውነት የገባው ሰው ጸሎቱ እንኳን ከእግዚአብሔር ጋር የመለማመንና የሆነ ለቅሶ የበዛበት ሳይሆን ከእግዚአብሔር ጋር የጓደኝነት ነው እያልኩ ያለሁት። በመከራችን ጊዜ የሆነ ነገር ሲደርስ ከእግዚአብሔር ጋር ጸልየን የሆነ ነገር አንቀበልም እያልኩ አይደለም። ነገር ግን ያም ቢሆን በተሰራው በእግዚአብሔር እውነት ላይ መመስረት አለበት። ገብቷችኋል አይደል? ስለዚህ ያ ጸሎት እኮ በኮንፊደንስ እንደሚመለስ እያወቅን የምንጸልየው ማለት ነው። ስለዚህ እምነታችን ቤዝ የሚያደርገው የዛሬ 2000 ዓመት የተሰራው የመስቀሉ ስራ ላይ ነው። ለዛው ነው ጳውሎስ እንደተሰቀለ ሆኖ ተስሎባችሁ ነበር። ስለዚህ አሁን እንደ ኤክሰለንስ ላይፍ ሪሰርች አይናችን ላይ ተስሎ ያለው የተሰቀለው ክርስቶስ። ስለዚህ አንድ ነገር ወደ ህይወታችን ሲመጣ እነዛ ሰዎች የናሱን እባብ አይተው መፍትሄ እንዳመጡ ኢየሱስ ክርስቶስ ተሰቅሎ ትዝ ይለናል ማለት ነው። ተገርፎ ትዝ ይለናል። ሲጨንቀን ስለኛ የተጨነቀው ትዝ ይለናል። የደም ላብ ያላበው ትዝ ይለናል። ኢየሱስ ጌታ ነው። ብቸኝነት ሲሰማን ለካ ወዳጅ እንዳለን ጓደኛ እንዳለን ሳንፈልገው ወደኛ የመጣ አፍቃሪ እንዳለን ትዝ ይለናል ማለት ነው። ስለዚህ ጸጋው በእምነት እንዳዳነን ሁሉ ምንኖረው የጸጋውን ህይወት ሰበን አምጥተን ዛሬ ምንኖረው በእምነት ነው። እምነት ደግሞ እብደት አይደለም፣ ፍላጎት አይደለም፣ የሆነ ሙቭመንትም አይደለም። እስትንፋሳችን መኖሪያችን። እምነት አለን የምንለው ከመንፈስ ቅዱስ ጋር አዋደን ምንኖርበት የእግዚአብሔር ኃይል። ስለዚህ ከዛሬ ጀምሮ አንድ መብት አለን። በተሰራልኝ ልክ መኖር እችላለሁ የሚል መብት አለ። የዚህ ዓለም ግርግር አይመለከተኝም። እኔ ግን በደስታ እኖራለሁ። እኔ ግን በሰላም እኖራለሁ። እኔ ግን በበላይነት እኖራለሁ። እኔ ግን በዙሪያዬ ካሉ ሰዎች ጋር አሁን እኮ ከጊዜ ወደ ጊዜ
ባይብልም ነግሮናል። ዓለም ወደ ምንድን የምትሄደው? ሰው ራስ ወዳድ ወደ መሆን፣ ባለ መዋደድ፣ ባለ መተጋገዝ አይደል? ነገር ግን ያን ነገር ገብቶኝ በቃ በጸጋው የማቀው አንድ መፋቀርን ነው፣ ፍቅርን ነው። ስፋቱ ርዝመቱ ጥልቀቱ ከመታወቅ የሚያልፈው የእግዚአብሔር ፍቅር በውስጥ ያለ። ስለዚህ ሰዎች በዚያ ዓለም የተጠላሉ ነው። እኔ ግን ከሰዎች ሁሉ ጋር እዋደዳለሁ፣ ወንጌልን እናገራለሁ። ሰዎች ሁሉ ተጨንቀዋል፣ እኔ ግን በሰላም እኖራለሁ። ሰዎች ደስታን አጥተዋል፣ እኔ ግን በደስታ እኖራለሁ። የሚያስደስት ነገር ላይኖር ይችላል፣ ልብን የሚያሳርፍ ነገር ላይኖር ይችላል፣ እንድንዋደድ የሚያደርግ ነገር ላይኖር ይችላል። እኔ ግን የሰማይን ህይወት በምድር አምጥቼ ነው እየኖርኩ ያለሁት። የሰማይ ህይወት ደግሞ እንደዚህ አይነት ህይወት ስለሆነ በደስታ እኖራለሁ፣ በሰላም እኖራለሁ፣ በበላይነት እኖራለሁ። ነገ የድል ነው፣ ነገ የሰላም ነው፣ ነገ የእረፍት ነው። ነገን ዞር ብዬ እንኳን ሳስብ መጨረሻውን እንኳን ባየው ከክርስቶስ ጋር መኖር ነው። ምን ያስፈራኛል? እሺ የመጨረሻውን አንየው። ቀጣይ ወሬን ቀጣይ ዓመቴን ሳስብ ጳውሎስ እንደሚያስበው ነው የማስበው። አሁን እንኳን የምኖረውን እውነት በእግዚአብሔር ልጅ ላይ ባለኝ እምነት ነው የምኖረው። ንግግሬ የእምነት ቃል እግዚአብሔር ያለኝን ነው የምለው። ስለዚህ ነገን እንኳን ሳስብ ጳውሎስ በእምነት ነው የምኖረዋል። ጳውሎስ ደግሞ ሞኝ አይደለም። እምነት ሲል ይሄ እብደት እያወራ አይደለም። እኔ ያደረገልኝን አውቃለሁ፣ ባደረገልኝ ልክ እኖራለሁ። ኢየሱስ ክርስቶስ አሁን በምድር ላይ ቢሆን ኤግዛክትሊ የሚኖረውን ህይወት እኔ እኖራለሁ። ምክንያቱም እኔ አሁን ሞቻለሁ፣ እርሱ ግን በእኔ ይኖራል። ኢየሱስ ጌታ ነው። ስለዚህ ነገን ሳስብ አልጨነቅም። ቅድም እንዳልኳችሁ አንድ ሰው ከጸጋው እየራቀ ነው ማለት፣ ከጸጋው እውነት እየራቀ ነው ማለት፣ ከነጻነት እየራቀ ነው ማለት። ከነጻነት ሲርቅ ደግሞ ወደ ባርነት የተጠጋ ነው። በጸጋው ከሆነልን ነገር አንድ አይምሮን ሁሉ የሚያልፍ እግዚአብሔር ሰላም አንድ ቀን ነግሬያችሁ የለ ምን ማለት ነው? አይምሮን ሁሉ የሚያልፍ እግዚአብሔር ሰላም ማለት ከዚህ ምድር ሲስተም ያለፈ ሰላም